ዱንያ በባህሪዋ አላህ በመናጥ ላይ ነው የፈጠራት። የሰውም ልጅ እሱ ውስጥ ሊፈተን ተፈጥሯል። ከናንተ መሃል የተሻለ ሰሪው ማን እንደሆነ ልናቅ ዘንድ ሞትንና ህይወትን ፈጠርነ ይላል። ኢነ መዐል ዑስሪ ዩስራ። ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ ካለመመቸት በኋላ እፎይታ አለ። ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው። ኢዛ ረአይተ አልሐብለ የሽተድ ወየሽተድ፣ ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሁን። ይሄ ነው መርሁ እንጂ ወደ ሱስ አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው፣ ሂጃቧ ላይ አትዘናጋም፣ ሐራም ላይ አይዘናጋም። ፊርዓውን ለዓነቱላሂ ዐለይህ በዘመኑ አንድን ህልም ያያል፣ አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። እናት ፈራች፣ ተደብቃ ወለደችው። ምን ታድርግ? አላህ ሱብሓነላህ አሸናፊ መሆኑን ሊያሳየን ህፃናት በሚገደሉበት ዓመት ላይ ማን ተወለደ? ሙሳ ዓለይሂ ሰላም። ስምህ ጠፍቷል፣ ባልሰራኸው ተወንጅለሃል። ይሄ በህይወታችሁ ላይ ገጥሟችሁ ሊሆን ይችላል። ያልወሰድከውን ንብረት እንደወሰድክ ተደርገህ ታምጣሃል። አብሽር፣ ከዚህ ጭንቀት በኋላ እውነታው ይገለጣል። ወለቀድ ኸለቅና ልኢንሳነ ፊ ከበድ ይላል አላህ። የሰው ልጅኛ በችግር ውስጥ ፈጠር ነው ይላል። ሊየብሉወኩም አዩኩም አሕሰኑ ዐመላ፣ ከእናንተ መሃል የተሻለ ሰሪው ማን እንደሆነ ልናቅ ዘንድ ሞትንና ህይወትን ፈጠርነ ይላል። ዱንያ ከሙከራ አጸዳ፣ ከዑስር አጸዳ። ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወን ሚነል አላሚ ወልአክዳሪ ወሙከሊፉ ልአያሚ ضد ጠባዒሃ ሙተጠሊቡን ፊልማኢ ጀዝወተ ናሪ። ጁቢለት ዐላ ከደር፣ እንዲህ ነው የተፈጠረችው በመደፍረስ። ወአንተ ቱሪዱሃ ሰፍወን ሚነል አላሚ ወልአክዳሪ፣ አንተ ግን ከመደፍረስ ከሚያሳመሙ ነገሮች ከጭንቀት እንድትጸዳ ትመኛለህ። ይሄ ሙሓል የማይሆን። ወሙከሊፉ ልአያም ضد ጠባዒሃ፣ ቀናትን ከተፈጠሩበት ዘይቤያቸው ሊያስወጣ የሚፈልግ ሙተጠሊቡን ፊልማኢ ጀዝወተ ናሪ፣ ሳት ውስጥ ውቅያኖስ ውስጥ ሳትን ለማውጣት እንደሚጥር ሰው ነው ይለናል ገጣሚ። መደፍረስ አላት፣ አጸዳም። ዑስር አለ። ኢነ መዐል ዑስሪ ዩስራ። ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ ካለመመቸት በኋላ እፎይታ አለ። ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል። ወኢዛ መሰሁ ሸሩ ካነ የኡሰን፣ ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ። ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው። ኢዛ ረአይተ አልሐብለ የሽተድ ወየሽተድ፣ ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሁን። ይሄ ነው መርሁ እንጂ ወደ ሱስ አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው፣ ሂጃቧ ላይ አትዘናጋም፣ ሐራም ላይ አይዘናጋም። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ ባዕደ ዑስሪን ዩስራ፣ ከጭንቀት በኋላ አትጠራጠር፣ እፎይታ አለ። ከማልቀስ በኋላ ፈገግታ አለ። ከህመም በኋላ መፈወስ አለ። ስራ አጦ ከመንገላታት በኋላ መልካም ስራ ማግኘት አለ። ከችግር በኋላ ደስታ አለ። ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ፣ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲላሂ ተሕዊላ፣ መቀየርን አታገኝ፣ ቋሚ ህግ ነው።
ከቁርአን አንድን ሳምፕል ላንሳ። የነቢዩላህ ሙሳ እናት ቁርአን ላይ የምታውቋት ናት። ፊርዓውን ለዓነቱላሂ ዐለይህ በዘመኑ አንድን ህልም ያያል። እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ። ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪው እያሉ የሚጠብቁት አንድ የአላህ ነብይ ነበር። እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም። በኒ እስራኤሎችን ፊርዓውን ባሪያ አድርጓቸው ይገዛቸው ነበር። ከባባድ ስራዎችን ያሰራቸው ነበር። ከዚህ የባርነት ቀንበር የሚያወጣን ነብይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር። ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ። ይሄ ጭንቀት ያልፋል እያሉ በዛው ዓመት ፊርዓውንም ህልም አየ። ይሄን ክስተት አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። ሙሳን እዛ ውስጥ ለማግኘት ማለት ነው። ሴቶችን ለመተው ወሰነ። አላህ ቁርአን ላይ እንደሚገልጸው يقتلون أبناءكم ويستحيون نساءكم ወንዶችን ያርዱ ነበር። እርድ ነው፣ ከባድ ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቱ ጭን ላይ ያርዱታል። ከባድ ፈተና ነበር። ከዛ ወንዶችን በጣም ሲያርድ ከእርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ። የሀገራችን ስራ የሚሰሩልን እነማን ናቸው? እነዚህ በኒ እስራኤሎች ናቸው። ወንዶቹ ካለቁ አገራችን ማን ሊጠብቃት ነው? አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል? ከባድ ነው አይደል? ለራሳቸውም ሲሉ ነው የሚያኖሩ። ስለዚህ ምን ወሰነ ሚኒስትሩ? ምክር ቤት በምን ተስማማ? በቃ አንድ ዓመት የተወለዱትን ዘላቸዋለን፣ አንድ የሚቀጥለው ዓመት ላይ እንገላለን ብለው ወሰኑ። ነፃ በሆነበት ዓመት ላይ ሃሩን ተወለደ፣ የነቢዩላህ ሙሳ ወንድም ዐለይሂ ሰላም። ህፃናቶች በሚገደሉበት ዓመት ላይ አላህ ሱብሃንአላህ አሸናፊ መሆኑን ሊያሳየን፣ ህፃናት በሚገደሉበት ዓመት ላይ ማን ተወለደ? ሙሳ ዐለይሂ ሰላም። እናት ፈራች፣ ተደብቃ ወለደችው። ምን ታድርግ? ወታደሮች በመጡ ቁጥር እንዳይገሉባት አንድም ብልሃት ዘየደች። በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች። በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም። እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች። ከባድ ፈተና አላህ ሳምፕል እንዲሆነና የጠቀሰልን። አላህም ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርድዒህ፣ ለነቢዩላህ ሙሳ እናትም ከቻልሽ አጥቢው አልናት። ወኢዛ ኺፍቲ ዐለይህ፣ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊል የም፣ ወንዙ ላይ ጣይው ልቀቂው አልናት። እንዴት እናት ልጇን ትለቃለች? ኢና ራዱሁ ኢለይኪ፣ አትጠራጠሪ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ ሌላ ምን ብሎ አበሰራት? ከመልእክተኞችም እናደርገዋለን። እናት ልጇን በሳጥን አድርጋ ልትለቅ፣ ገና የሚጠባ ሕፃን፣ ከባድ ነው። እንደምንም ወንዙ ላይ ጣለችው። ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ። የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ። ኢንካደት ለቱብዲ ቢህ ለውላ አረበጥና ዐላ ቀልቢሃ፣ ጩሃ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት። ሄደ ወንዙ ይዞት ማንን? ሙሳን። የሚወስደው ከፊርዓውን ሊያርቀው ይሆን? አላህ ይቀጥልልናል። ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር። እናት ተጨንቃለች። እህቱን ጠራችና ቁሲ ተከተይው አለቻት። ፈበሱረት ብሂ አን ጁኑብ፣ ከርቀት አየችው። ወንዞ ወደምን ወሰደው? ሊገለው ወደሚያሳደው አምባገነን መንግስት። የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ሕፃን
አላህ ሲታይ ሙሳን እንዲስብ አረገው። ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ የኔም መሐባ አንተ ላይ ጣልኩብህ ይላቸዋል። ያያቸው ይወዳቸዋል። ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ ዐይኒ ሊ ወለክ አለችው። የኔና አንተ ያይን ማረፊያ ያገኘ ላ ተቅቱሉ እንዳትገለው አሳ የንፈዐና ሊጠቅመን ይችላል ወደፊት አው ነተኺዘሁ ወለደን ሰው ሳያውቅ ወይም ልጅ አድርገን እንዘዋለን። ፊርዓውን ያኔ ምን አለ? አማ ለኪ ፈነዐም ወአማ ሊ ፈላ የኔ ያይን ማረፊያማ በጭራሽ አለ። ሊገለው ግን አልወሰነም፣ ይወዳት ነበር። ሙሳ ዓለይሂ ሰላም ማን እጅ ላይ ሆነ? ፊርዓውን ቤት ውስጥ ገባ። ከሚያሳደው ሰው ቤት ውስጥ እንደገባ ማልቀስ ጀመረ። ያኔ የፊርዓውን ሚስት ትእዛዝ ሰጠች። ሊያጠባው የሚችል ማን ነው? ሁሉን ጡት አልቀበልም አለ። ወሐረምና ዐለይሂ አልመራዲዕ ሚን ቀብል አለ አላህ። ጡት የተባለን ከለከልነው አለ የማንንም እንዳይጠባ። ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡ ናት ነበርና ይሄ ልጅ አልጠባላችሁ አለ። እንዲያው ጡትን የምታጠባ ሴት ልጠቁማችሁ። ማንም ሕፃን ቀርቧት ጡትን የምታጠባ ሴት አለች፣ ወደ እሷ ላመላክታችሁ። የሙሳ እህት ወደ ማን አመላከተች? ወደ እናቷ አመላከተች። ያኔ የሙሳ እናት በፊርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች። ምን ልታረግ? ልጇን ልታጠባ። ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው። ዛሬ ደግሞ በፊርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግስት ገባች። ሕፃኑንም እንደተቀበለችው ሕፃኑ ለመጥባት ዝግጁ ነው። ጭኗ ላይ ተቀበለችው። እሷን ሲያገኝ አረፈ። ደሞዝ የተከፈላት ልጇን ማጥባት ጀመረች። ባዕደ ዑስሪን ዩስራ ኢና ራዱሁ ኢለይኪ ወጃዒሉሁ ሚነል ሙርሰሊን ብሏት ነበር ድሮ። እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን። ከሁሉም ጭንቀቶች ሚያድናችሁ አላሁ ሱብሓነሁ ወተዓላ። ባዕደ ዑስሪን ዩስራ ኢነ መዐል ዑስሪ ዩስራ። ከጭንቀት ጋር እፎይታ አለ። ከብሶት በኋላ ደስታ ድሎት አለ። ከጨለማ በኋላ ንጋት አለ። ስምህ ጠፍቷል፣ ባልሰራኸው ተወንጅለሃል። ይሄ በህይወታችሁ ላይ ገጥሟችሁ ሊሆን ይችላል። ያልወሰድከውን ንብረት እንደወሰድክ ተደርገህ ታምጣሃል። አሊያም አልፈው አክራሪ አሸባሪ ብለውሃል። አብሽር፣ ከዚህ ጭንቀት በኋላ እውነታው ይገለጣል።